የመንግስት ለውጡን ተከትሎ በአዲስ አበባ ከተማ የሰው ተኮር ስራዎችን ጨምሮ ፖለቲካዊ፣ ኢኮኖሚያዊና ዲፕሎማሲያዊ ስኬቶች መመዝገባቸው ይነገራል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የለውጡን 7 ዓመታት ተከትሎ በሰጡት ቃለ መጠይቅ ላይ ከምጣኔ ሀብት አኳያ የከተማዋ ገቢ ከለውጡ በፊት ከነበረው ጋር ሲነጻጸር ከፍተኛ እድገት የታየበት መሆኑንም አብራርተዋል። አዲስ አበባ ከሀገሪቱ ጂዲፒ ከ40 እጅ በላይ ነው አስተዋጽኦ እያደረገች ያለችው። ይሄ በየጊዜው የመጣ ትልቅ ለውጥ በብዙ እጥፍ ከ8 እጥፍ በላይ እድገት አሳይቷል ማለት ነው ከለውጡ በፊት ከነበረው አንፃር። በዛው ልክ የአዲስ አበባ አመታዊ በጀትና አመታዊ ገቢ ያው እኩል ነው። በራሷ ገቢ የምትተዳደር ከተማ እንደመሆኗ መጠን ወደ 30 ቢሊዮን አካባቢ ነበረ 2010 ላይ የአዲስ አበባ አመታዊ በጀትም የምትሰበስበውም ገቢ ይሄው 30 ቢሊዮን ነው የነበረው። እዛ ላይ ደርሶ ነበር 2017 አሁን የምንገኝበት መጋቢት ላይ ወደ 150 ቢሊዮን ሰብስበናል። በተቀሩት ወራቶች የቀረውን ሰብስበን 230 ቢሊዮን በዚህ አመት መሰብሰብ እንደምንችል አቀደን እየሰራን ነው፣ እየተሳካም ነው ያለው። የኮሪደር ልማት ሰፋፊ መንገዶችን ከመስራት ባለፈ የተበጣጠሱ የመሰረተ ልማቶችን አንድ ያደረገና በርካታ ትሩፋቶችን ለመዲናዋ ይዞ ነው የመጣው ከንቲባ አዳነች አቤቤ። መጋቢት አመታችን ነው። በአንድ አመት ውስጥ የአዲስ አበባ ጎዳናዎች በከፍተኛ ሁኔታ ተቀይረዋል። መንገዶቹ ሰፍተዋል። አዳዲስ የመንገድ መሰረተ ልማቶችን ገንብተናል። የመንገድ ኔትወርኩ በጥሩ ሁኔታ እየተያያዘ መጥቷል። አንዱ ፕሮጀክታችን ከሌላ ፕሮጀክታችን ጋራ የማያያዝ ሁኔታው እየተሳካ የመጣበት እንደሆነ ማየት እንችላለን። በርካታ የኢትዮጵያ ልጆች የስራ ዕድል አግኝተውበታል። የኮንስትራክሽን ዘርፉ ተነቃቅቷል። በአገልግሎት አሰጣጥ ዘርፍ በአዲስ አበባ ከተማ አስተዳደር ተጨባጭ ለውጥ እየመጣ መሆኑን የሚናገሩት ከንቲባ አዳነች አቤቤ ከመንግስት ስርዓት ጋር ተቆራኝቶ የነበረውን አሰራር በመቀየርና ምቹ የስራ አካባቢ መፍጠር ላይ በርካታ ተግባራት መከናወናቸውንም ነው ያብራሩት። የተቋም ግንባታ ለአዲስ አበባም ቁልፍ ስራ ነው። በተለይ ደግሞ የሀገራችን መዲና እንደመሆኗ ብዙ ዲፕሎማቶች የሚኖሩባት አገልግሎት የሚፈልጉባት አፍሪካኖች ዋና ከተማችን ብለው የሚጠሯት ከተማ ላይ የሚሰጠው አገልግሎት ተወዳዳሪ፣ ፈጣን፣ ደረጃውን የጠበቀ መሆን መቻል አለበት ነው። ይህንን ለማድረግ አንዱ ተቋማቶች በአስተሳሰብ ደረጃ የህዝብ አገልጋይ ነን ብለው ራሳቸውን እንዲገነቡ የማድረግ ስራ ነው እየሰራን ያለነው። ሰራተኞች የህዝብ አገልጋይ መሆናቸውን አምነው በህዝብ ላይ ሲፈልጉ የሚያገለግሉበት ካልፈለጉም የሚያንገላቱበት ሆኖ የዳበረው አስተሳሰብ እንዲለወጥ የማድረግ ስራ በከፍተኛ ሁኔታ ርብርብ ያደረግንበት ነው። በለውጡ 7 ዓመታት የነበሩ ተግዳሮቶችን ከንቲባ አዳነች አቤቤ ሲያብራሩ በተለይ በተለያዩ መንገዶች ይሰራጩ የነበሩ ሐሰተኛ መረጃዎች ሰሚ ባለማግኘታቸው ነው እንጂ አደገኛ እንደነበሩ አንስተው ለዚህም የከተማዋን ነዋሪዎች አመስግነዋል።